የመንግስት አገልግሎትን ቀልጣፋና ከእንግልት የራቀ ለማድረግ በማለም የተጀመረው የመሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት በአዲስ አበባ ከተማ ደረጃ መስፋፋቱን ቀጥሎ በሀገሪቱ ለመጣው ሁለንተናዊ ለውጥ መሰረት በሆነው መጋቢት 24 ቀን በጉለሌ ክፍለ ከተማ ስድስተኛው ማዕከል በይፋ ስራ ጀምሯል። በስራ ማስጀመሪያው መርሃ ግብር ላይ ከንቲባ አዳነች አቤቤ እንደተናገሩት መጋቢት 24 ቀን 2010 ዓ.ም በኢትዮጵያ የመጣው ለውጥ ፍትሐዊነትን ለማንገስ የተካሄደው ትግል ውጤት ነው። የሀገራችን የኢትዮጵያ ለውጥ እጅግ በጣም አስፈላጊ የነበረ ለውጥ ነው። ህዝቦች ኢፍትሐዊነትን ተቃውመው ፍትሐዊነት ይንገስ፣ እኩልነት፣ በጋራ መስራት፣ ተቋማት መገንባት፣ ለህዝብ ክብር፣ ተገቢ አገልግሎት መስጠት፣ የኢኮኖሚያዊ ተጠቃሚነት፣ የሀገራችን ደግሞ ክብር ከፍ እንዲል በጋራ ጥያቄ ያቀረቡበት ለውጡ የሁሉም ከሁሉም ለሁሉም የሆነ ለውጥ ነው። ከለውጡ በኋላ በተካሄደው ሁለንተናዊ ሪፎርም በፖለቲካ ኢኮኖሚያዊና ማህበራዊ መስኮች ዘርፈ ብዙ ስኬቶች መመዝገባቸውን ከንቲባ አዳነች አቤቤ ተናግረዋል። በዚህ ለውጥ ያገኘናቸው ትሩፋቶች አሁን በአንድ መድረክ ከምንቆጥራቸው በላይ ነው። በእርግጥ የህዝቡ የዕለት ዕለት ህይወት ምንድነው የመጣው ለውጥ የሚለውን አፍ አውጥቶ ይመሰክራል። ከዚህ አንፃር ደግሞ ከየትኛውም አካባቢ በላይ አዲስ አበባ ምስክር ናት፣ ማሳያ ናት። የኢትዮጵያን ብልጽግና አይቀሬነት ከተማችን አዲስ አበባ አፍ አውጥታ ትናገራለች። ያዩዋት ሁሉ ይሄንን እውነት ይመሰክራሉ። በአዲስ አበባ ውስጥ ደግሞ ለጉለሌ ትንሳኤ ሆኗል። እንኳን ደስ ያላችሁ። በሀገራችን ተቋማትን የመገንባት ሂደት ከፖለቲካ ስርዓት መምጣትና መሄድ ጋር በበርካታ ውጣ ውረዶች ውስጥ ሲያልፍ የቆየ መሆኑን የተናገሩት ከንቲባ አዳነች የመንግስት አገልግሎት አሰጣጡም ከዚሁ ጋር ተያይዞ ተገልጋዩን የሚያማርርና ኋላ ቀር ሆኖ መቆየቱን ገልጸዋል። የመሶብ የዲጂታል የአንድ ማዕከል አገልግሎት መጀመር ይህንን መቀየሩን በመጠቆም በሀገራችን የፖለቲካ ስርዓት መዛባት የተነሳ ህዝብን የሚያገለግል የሲቪል ሰርቪስ ተቋምና ፖለቲካን ባለመለያየት የፖለቲካ ተቋም ይመስል ስርዓት በተቀያየረ ቁጥር መስሪያ ቤቶች ይፈርሳሉ፣ እንደገና ይሰራሉ። እንደገና ብዙ ሀብት የፈሰሰበት ወደ ኋላ እየተተወ አዲስ ይጀምራል። መስሪያ ቤቶችን አልገነባንም፣ ሲስተም አልገነባንም። ከዚህ የተነሳ አገልግሎታችን ሊሻሻል አልቻለም። ሁሌ እንግልት፣ እዛም እዚህም በማማለጃ ዋጋ የሚከፍለው ህዝብ ቤቱ ይቁጠረው። በሌላ በኩል በምልልስ በእንግልት ግብር ከፍሎ ባቋቋመው የመንግስት መስሪያ ቤትና በቀጠረው ሰራተኛ ክብር ሲያጣ የኖረው ማህበረሰባችን ይህንን ለመካስ የሚያስችል ስራ በሚገባ አልተሰራም። አሁን ግን ክብር ለረዳን ፈጣሪ አምላኪውን መሶብ አዲስ ብስራት ይዞ መጥቷል። የመሶብ ዲጂታል አንድ ማዕከል አገልግሎት አምና ከተጀመረበት እንደ ፌደራል በክቡር ጠቅላይ ሚኒስትራችን ይፋ ከተደረገበት ጊዜ ጀምሮ ከተማችን አዲስ አበባ ላይ በፍጥነት ሰርተን ህዝቡ ጋር ለማድረስ ጥረት አድርገናል። ዛሬ ስድስተኛውና የጉለሌን ማዕከል የከፈትንበት ዕለት ነው። በቀጣይም ዲጂታላይዝ ያልሆኑ አገልግሎቶችን ዲጂታላይዝ በማድረግ በከተማዋ የመንግስት አገልግሎት የተቀላጠፈና ደረጃውን የጠበቀ ለማድረግ እንደሚሰራም ከንቲባ አዳነች አቤቤ ተናግረዋል። እነኚህን 6 ማዕከላት ስንከፍት በአራዳ ክፍለ ከተማ ላይ ነው የጀመርነው። ከ130 ሺህ በላይ ሰዎች የተገለገሉበትን አይተናል። እርካታው ከ98 እጅ በላይ ሆኗል። አልተንገላታውም፣ በትክክል ተገልግያለሁ። የተገለገልኩት አገልግሎት ጥራት ያለው ክብር ያለው በሚገባ ረክቻለሁ የሚል ማህበረሰብ ራሱ እዛው ላይ ቲክ እያደረገ እውነትን እየመሰከረ የመጣበት ነው። የስራ አካባቢዎች ንጹህ መሆን አለባቸው፣ የሚያምሩ የሚስቡ። ተረታችን እኮ እንደዛ ነው የሚለው፣ አልተገበርነውም እንጂ ፍላጎቱ አለን። ከፍትፍቱ ፊቱ እንላለን። ነገር ግን እውነትም መንግስት መስሪያ ቤት ስትገቡ ከፍትፍቱ ፊቱን ታገኛላችሁ? አይደለም፣ አልነበረም። እነኚህ ወጣቶች አሁን ያዳምጡናል። አንዱ ስልጠናቸው ይሄ ነው። መጀመሪያ ከየትኛውም አገልግሎት መስጠት በፊት እንኳን ደህና መጣልኝ ቤቱ ሆኖ እንዲሰማው፣ ተገልጋይ ሲመጣ የሄደው ወደ ቤቱ በክብር የሚገለገልበት ንጹህ አካባቢ፣ መልካም ጠረን ያለበት
ለማገልገል ክብር የሚያገኝበት ስፍራ እንዲሆን የመንግስት መስሪያ ቤት የጀመርነው ስራ ፍሬ እያፈራ ነው። ስለዚህ የመንግስት መስሪያ ቤትን መገንባት ቀጣይነት ባለው ከስርዓት ጋር በማይለዋወጥ ቋሚ የሆነ ነፃ ፍትሃዊ የሆነ አገልግሎት የሚሰጥበት ይሆን ዘንድ እየገነባን ነው። እስካሁን ተገንብተው ወደ አገልግሎት ለገቡ የመሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት ማዕከላት በፍጥነት ወደ ስራ መግባት አስተዋጽኦ ላደረጉ አካላት ሁሉ ከንቲባ አዳነች አቤቤ ምስጋና አቅርበዋል።